ቤተሰብ ዛሬ ቀን እኔ ተናግሬ ነበር ስናገራችሁ እየመጣችሁ አንዳንዶቻችሁ አረ ዝም ብለሽ እንትናት ባያረ ይሄው አብርሽ ታግቷል ወይ በቀድሞ ሚስቱና እንዲሁም ደግሞ በታናሽ ወንድሙ አብርሽ ታገተ ወይ ይሄን ደግሞ አብረን እንከታተላለን አብርሽ ታግቷል ሙዜ ድረሺ ራስ ብትወርድ ይሻላል እስከመች ነው እንደዚህ የምትቀጥለው አልገባኝም ወይ ራሱን ሲሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም ችግርህ ምንድነው መች ነው የሚገባው በቃ የተዘጋ ፋይል አይደለም አሁን ለምንድን ነው እንደዚህ ማድረግ የፈለግሽው እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም ይሄ ልጅ ህፃን አይደለም ገባችሁ አስገድዳችሁት ነው አላስገድዳችሁትም ፍላጎቱን መርጦ ነው እየኖረ ያለው አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው ህፃን አይደለም ጭራሽ ልናስገድደው አንችልም አብርሃም የመረጠው ሩታ ነው ሊኖርም የሚችለው ከሩታ ጋር ነው ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ምን አደረገም ሊያስወራሽ ዝም በል ሲጀመር ዝም በል አንተ በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም አብርሽን ግን የምር ተወጇለሽ አይደል የምር ተወጇለሽ አራት ወደው ሳይ ተጣላባት አረ ሰላማችሁ ይጥፋ ዞር በሉልኝ ሩታ ራሱ በጣም ክብሯን እያጣች ነው የእውነት ከዚህ ወጠጤ ጋር እየተጨመረች ሩታ ቫሊ በቃ እንትኗ ጸጋዋ እየተገፈፈ ነው ይሄ ሩታ ከዚህ ልጅ ጋር ተጨምረሽ የህፃን ልጅ ጨዋታ ትጫወቻለሽ ሩታ ይሄ እኮ ማለት ያልበሰለ የሆነ በቃ ቅራንፎ የሚያደርገውን ነገር የማያውቅ እኮ ነው ሩታ አንቺ እኮ በጣም እንዲ አስተዋይንሽ የምንልሽ ሴት እኮ ነሽ ለምንድነው በዚህ ልክ እየወረድሽ ያለሽው እኔ ሊገባኝ አልቻለም አብርሽን ላይ ምንድነው የተደረገው እኔ ሊገባኝ አልቻለም ቀንም ልጅቷን ብዙ ነገር ብያታለሁኝ በጣም ሚዘገነን ነገር ነው እሷም ያለችኝ ይሄው እነሱም ደግሞ እዚህ መጣው በጣም እያስመሰሉ ነው ልጅቷ እንግዲህ የተናገረችኝን እኔ አሁን ገባችሁ እሷ የነሱ ጓደኞች ናት መረጃ በማውጣት ድምጿንም ስለሚሰሙ መረጃ እንደነገረችኝ ነው የሚረዱት እኔ ለእናንተ መጥቼ በነግራቸው ማለት ነው አብርሽ ላይ በጣም ከባድ የሆነ ነገር እያደረጉ ነው እነዚህ ሁለት ልጆች ማለት ነው አሁን እሷ ምንድነው የምትለው አብርሽ ከልጁ ጋር በጣም ጥሩ ጊዜ እያሳለፈ ይገኛል እና ነገ ደግሞ መጥቶ ያለውን ነገር ያሳውቃቸዋል ብላለች ማለት ነው እንግዲህ አብርሽ ምርጫውን መርጦ እየኖረ ነው እያለች ነው ቆይ አብርሽ ምን ጨዋታ ነው እንደሚጫወተው የኳስ ጨዋታ በቃ የና አርሴናል እና ማንቸስተር ጨዋታ እንደዛ ነው እንደሚጫወተው እሱ በሰከንድ የሚቀያየረው አብርሽ እኮ ሰው ነው ትናንት ወዳ ከሄርሜላ ጋር እንደዛ አፈቅርሻለሁ እወድሻለሁ እያለ የነበረ ልጅ ዛሬ ምርጫውን መርጦ ከሩታ ጋር ለመኖር ወስኗል ስትሉ እኛ በዋዛ አናምናችሁም ልጁን ካለበት አምጦልን ምን አድርጋችሁት ነው ምን ደግሞ አቀመሳችሁት ሁለታችሁ ማለት ነው መቼ አንተም ሄርሜላን ለማግኘት ጆፌ ጥለሃል ሩታም ደግሞ አብርሽን አፍቅራ አይደለም ከአብርሽ ጋር እልክ ነው በቃ ጠየው ነበረ ለምን ተነሳ ንቄው ነበረ ለምን ተከበረ በቃ ትቼው ነበረ ለምን ሚለማመጠው አገኘ ጠልቼው ነበር ለምን አፍቃሪ አገኘ ብላ ሩታ እንግዲህ ቀን በቀን እየተጋች እየሰራች ነው ያለችው በዚህም የተነሳ ከዚህ ልጅ ተጨምራ የሩታ ያለ ኦዲየንስ ሁሉ አመለካከቱን እየተቀየረባት ነው በሩታ ማለት ነው እዚች ጋር አንዳንድ ኦዲየንሶች ደግሞ አላችሁ ሩታ ጀግና የምትሏት ማለት ነው እዚች ጋር ሳ የሆነ መድኃኒት ምናምን አቀምሳ አስራ ቆልፋ የያዘችው ባል መቼም ቢሆን ባሏ ሆኖ አይቀርም አብርሽ ከቤቷ አይደለም ከልቧ ከወጣ በጣም ቆይቷል ጊዜ ፈይቷል ገባችኋ አብርሽ ሄርሜላን ነው የሚያፈቅረው ነገ መጥቶ ሄርሜላን በቃ እኔና አንቺ መለያየት አለብን ምናምን ብሎ ሊል ይችላል አብርሽ እንደዛ ቢል የጤናው አይደለም ገባችኋ ምክንያቱም እኛ አብርሽ አምሮበት ያየነው ከሄርሜላ ጋር ነው አብርሽ እንደፈለገ ባልሆኑ ተከብሮ ያየነው ሄርሜላ ጋር ነው እንደ ወንድ ተከብሮ ያየነው ሄርሜላ ጋር ነው ስለዚህ
ወፍሮ አምሮበት ፍክት ብሎ የባል ግርማ ሞገስ ያየው እሱ ራሱ ሄርሜላ ጋር ነው። ሄርሜላ ገና ያያት ቀን ነው የሻፈደባት ጆፌ የጣለባት ማለት ነው። እንግዲህ ሩታ እየጨቀጨቀችው እሷ ደግሞ ፍቅር እየሰጠችው የሩታና የሷ ህይወት ምን ያህል እንደሚለይ ሄርሜላ አረጋግጣለታለች። መቼም ቢሆን አሁን ነገ እንደው ያቀመሳችሁት መድኃኒት ሄርሜላን ጠልቻለሁ እምፈልገው ሩታን ነው ብሎ ቢል እኛ በዋዛ አናምናችሁም። ምክንያቱም እናንተ እስከ ጥግ ድረስ እኮ ሄዳችኋል። እናንተ እኮ ሁለታችሁ ማለት ነው ተማክራችሁ አብርሽን መጠጥና መድኃኒት አቅምሳችሁ ከዛ አስረገዘኝ ብለሽ ያልሽ ሴት ነሽ እኮ ሩታ። ይሄንን እንዴት ነው እኛ ምናምንሽ? አናምንሽም። አይኖ እናቃለን ልጅ አላችሁ፣ ግን አንቺ ልጅሽን እየረሳሽ ነው። ለልጅሽ የማይሆን ቪዲዮ እያስቀመጥሽለት ነው ሩታ። በጣም ነው የሚደብረው። የእውነት በጣም እንደ ልጅ እየሆንሽ ነው። ከዚህ ደስታ ያፈቅረኛል እያልሽ ቻናልሽም ላይ ትለቂው የለ እንዴ? ደስታን ቻናልሽ ላይ እኮ አፍቅሮኝ እየተንከራተተ እያልሽ እየለቀቅሽ ነው። ለምንድን ነው አብርሽንም ሄርሜላንም ንቀሽ የራስሽን ህይወት ማትኖሪው? ለምንድን ነው አብርሽ ላይ ብቻ ልጥፍ ያልሽው? እንዲህ ከዚህ በፊት እኮ የፍቺ ወረቀትሽ ላብላብ እስኪለው ካርቶኑ በላብ እስኪላጥ ድረስ የፍቺ ወረቀት ይዘሽ እየተንገላታሽ የነበረው አንቺ ነሽ። አልፈልግህም፣ አይንህን ማየት አልፈልግም፣ ይሄ ወረቀት ላይ ብቻ ፈርምልኝ እንጂ አጠገብህ አልደርስም እያልሽ የነበረው አንቺ ነበርሽ እኮ። ዛሬ ምን አዲስ ነገር ተገኘ? ምን አዲስ ነገር ተገኝቶ ነው አንቺ አሁን አብርሽ እያልሽ ያለሽው? አንቺ ቆይ ቅድም ጊዜ ቡዜ ምን አድርግ ብላችሁት ነው በቃ ይሄ ነገር አላበቃ ወይ ብላ ስትል ሩታ ምን አለቻት? እየተዋለደ ሰው እኮ አበቃ የሚባል ነገር የለም በቃ አለች። አንቺ ግን እኮ ገና ልጅሽ ገና ከሆድሽ ራሱ ሳይወጣ የኔና ያንተ ነገር አብቅቶለታል እዚሁ እንቋጭ እያልሹ ነበር እኮ ሩታ። ምን ነው አስታውሱኛልሽ? በተደጋጋሚ ሰው አንዴ ሁለቴ ሶስቴ ይናደዳል፣ ብዙ ያወራል። አንቺ ግን በእያንዳንዱ ቪዲዮሽ የፍቺ ጥያቄ እያቀረብሽ ነበር። ዋይ አሁን ለምንድን ነው አሁን ትዳር መቀጠል እንዳለበት ያሰብሽው? እኔ አሁን በቃ ሩታን ይሄን ያህል ካልኳት አብርሽ በምን መልኩ ነው ሩታ ቤት የገባው? በምን መልኩ? እውነት ነገ ያን ቪዲዮ እስካየው ድረስ ነገ ሩታ እንግዲህ ለሁሉም መልስ ይሰጣል ብላለች። ነገ መጥቶ ለሁሉም መልስ እስኪሰጥ ድረስ እኔ ጨንቆኛል። አንደኛ አብርሽ ሩታ ቤት በምን ምክንያት ገባ? ከገባ በኋላ ምን አድርጋው ነው? በቃ ነገ የሚሰጠው መልስ በጉጉት እየጠበቅኩ ነው። የእውነቴን ነው የምላችሁ። ግን እናንተ በመጥፎ መንገድ የምትጓዙ ጊዜያችሁ ቅርብ ነው፣ ትከሽፋላችሁ። እቺ ንጹህ ልጅ ናት ሄርሜላ፣ የእውነቴን ነው የምላችሁ። ንጹህ ልጅ ናት። እሷን ደግሞ በጣም ያስጠላል። የልጅ ጨዋታ በቃ ሰላም ሆኖ ስንል ጸብ እውነት። ሄርሙ ግን ተረጋጊ እባክሽን፣ ሄርሙ ተረጋጊ። በቃ ሁሉም ነገር ይስተካከላል። እነዚህ ውሸታም ናቸው፣ አትመኛቸው። ነገ አብርሽ ይመጣል፣ ለሁሉም መልስ ይሰጣል። እሺ ተረጋጊ።